ጌታ ኢየሱስ ክርስቶስ የውሃ ጥምቀት እንዲሰጥ ሲል በአብ በወልድ በመንፈስ ቅዱስ ስም ብሎ ያንን ነገር አስቀምጧል። ማቴዎስ 28:19 ጀምሮ ያለውን ስንመለከትና ስናይ በዚህ ቦታ ላይ ግን በኢየሱስ ክርስቶስ ስም አጥምቁ ብሎ ይናገራል። በመጀመሪያ ደረጃ ይሄ ነገር የውሃ ጥምቀት መሆኑን ምን ያህል እርግጠኞች ናችሁ? 2:38ን እሱን ኤቪደንስ እንድሰጡ ይፈልጋለሁ። ቢብሊካል ኤቪደንስ ነው የምፈልገው። ሁለተኛ ጥያቄ ዮሐንስ ምዕራፍ 3ን እናንተ አንዷን ቨርስ ነው ኮት አድርጋችሁ የወሰዳችሁት። ቻፕተሩ ጠቅላላ ግን ምንድነው እያወራ ያለው? በክርስቶስ ስለማመን አይደለም ወይ? ለዚህ ማረጋገጫ ዮሐንስ ምዕራፍ 1 ላይ ራሱ ስንመለከት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ እነሱም ከእግዚአብሔር ቤት ተወለዱ እንጂ ከስጋ ወይም ከደም ወይም ከወንድ ፈቃድ አልተወለዱም ሲል እዛ ጋር ስለ ባፕቲዝም የሚናገረው ነገር አለ ወይ? እቺን ብቻ ነው የምጠይቀው። ቴንክ ዩ። ኦኬ ዶክተር፣ ጥያቄው ራስ ላይ እንትን ይዞራል። ምክንያቱም ለምንድን ነው የመንፈስ ቅዱስ ጥምቀት ለኃጢአት ስርየት የሚል አለ ወይ? መንፈስ ቅዱስ ጥምቀት የሚባል ራሱ አሁን የመንፈስ ቅዱስ መሙላት የሚለውን ነገር ለኃጢአት ስርየት ይሄንን እያንዳንዳችሁ ተጠመቁ ብሎ ሲል ለኃጢአት ስርየት ተጠመቁ ሲል የመንፈስ ቅዱስ ጥምቀት እኛ ለየት ያለ የመንፈስ ቅዱስ ጥምቀት አለ ብለን ባናምንም እንደ ሉትራን በመንፈስ ቅዱስ መሞላት ግን አለ። ያንም በሳክረመንት በኩል እናገኛለን ብለን እናምናለን። እና የመንፈስ ቅዱስ ጥምቀት ለኃጢአት ስርየት ነው የሚል አለ እንዴ መጽሐፍ ቅዱስ? ዳዊት የሚሰርገኛል እንደዛ ኮት አላረኩም። የውሃ ጥምቀት መሆኑን በምናወቃቸው አይደለም። የመንፈስ ቅዱስ ጥምቀትማ በክርስቶስ ኢየሱስ ጥምቀት ለኃጢአት ስርየት ከተጠመቁ በኋላ በተስፋው ቃል መሰረት እኮ የመንፈስ ቅዱስ ስጦታ ትቀበላላችሁ ነው ያለው። እሱ ቀጥሎ ያለ ነገር ነው። እኔ እዛው ጋር ያኛው ጥምቀት የኃጢአትን ስርየት ለማግኘት ያለው ያ በክርስቶስ ኢየሱስ ስም ተጠመቁ የኃጢአት ስርየት ታገኛላችሁ ቀጥሎ ወዳለው አልሄድኩም። እሱ ራሱ የውሃ ጥምቀት መሆኑን ምን ያህል እርግጠኛ ነን ነው እያልኩ ያለሁት። ኦኬ፣ የውሃ ጥምቀት ለኃጢአት ስርየት እንደሆነ ለምሳሌ ማርቆስ 1:4 ላይ ዮሐንስ የንስሐን ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል። ዮሐንስ በውሃ ነው አይደል ያጠመቀው? ማርቆስ ላይ ሄደን እንየዋ። እሺ ኦኬ፣ ምን ይላል? ቁጥር 4 ላይ በነቢዩ በኢሳያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የንስሐን ጥምቀት ለምን? ለኃጢአት ስርየት እየሰበከ መጣ። ዮሐንስ ያጠመቀው በውሃ ከሆነ ይህ በውሃ ጋር የተያያዘው ጥምቀት ከኃጢአት ስርየት ጋር የተያያዘ እንደሆነ የዮሐንስ ጥምቀት ኮት በማድረግ ጽፏል ማርቆስ ማለት ነው። ኦኬ ዴቪ ታርመኛለህ እዚህ ጋር ለኃጢአት ስርየት ጥምቀትን እየሰበከ በውሃ እያጠመቀው ሁለቱን እንድትለይልኝ ይፈልጋለሁ። በውሃ ያጠመቀው ያ የውሃ ጥምቀት በክርስቶስ ኢየሱስ በሚመጣው ከሱ በኋላ በሚመጣው በክርስቶስ ኢየሱስ ያምኑ ዘንድ የማዘጋጃ ብሎ ይላል በሐዋርያት ሥራ 19:1-5 ላይ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ሲጠይቃቸው እንዳለስ እንኳን አናቅም ሲሉት እንኪያስ በምን ተጠመቃችሁ ብሎ ጠየቃቸው። በዮሐንስ ጥምቀት አሉት። እርሱ ከሱ በኋላ በሚመጣው ያምኑ ዘንድ የማዘጋጃት ጥምቀት ምን አደረገ? አጠመቀ። ከሱ በኋላ በሚመጣው እንጂ የዮሐንስ ጥምቀትማ የኃጢአት ስርየት ከሰጠ ክርስቶስ ኢየሱስ በከንቱ መጣ ማለት ነው። ልታረም እችላለሁ። ኦኬ፣ ወረድ ብለን እናንብበው እንግዲህ ይህንን ክፍል በደንብ እንዲገባል። በነቢዩ በኢሳያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንን ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳ አገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ ይመጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ። ምናቸውን እየተናዘዙ? ኃጢአታቸውን እየተናዘዙ ምን ይሉ ነበረ? በእርሱ ይጠመቁ ነበረ ይላል። እሺ ምን ትላለህ ዶክተር? ዘይፈስረት የሚለውን ቢብሊካል ፋላሲ አይመጣብህም? አንተው ራሱ በምትለው ለኃጢአት ስርየት ደም መፍሰስ ነው ያለው። ያ
ዶንት ላፍ እያዘጋጀ የሚለው እኮ ትክክል ነው፣ ግን ምን እያደረገ ነው አይደለም። የሚያዘጋጀ? ዴብዬ ይኸውልህ አንተ በዚህ በውሃ የኃጢአት ስርየት አለ ብለህ ካልከኝ ደም ሳይፈስ ስርየት የለም የሚለው ነገር እኮ አሁን በእኛ እቺን ይዘን በመጣነው ነገር እሷን ለማሳመን ስንል ዋናውን እንደ ጀርባ አጥንት የሆነውን የእግዚአብሔርን ቃል እኮ ልንሽረው ነው አይደል? የዚህ ነገር ኤክስፕላኔሽን በእርግጥ እኔ አሁን የምረዳው በሐዋርያት ሥራ ምዕራፍ 19 ላይ ያልኩ ቦታ ላይ ነው በደንብ የሚገልጸው ማለት ነው። የዮሐንስን ጥምቀት ሲያስቀምጠው ምንድን ነው ብሎ የሚናገረው? አንዳንድ ደቀ መዛሙርትንም አገኘ፣ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እሱ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ ሲላቸው እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ይህንን ያለው ጳውሎስ ነው። ዮሐንስ ከሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ። ፐርፐዙ ምንድን ነው? ከእርሱ በኋላ በሚመጣው በክርስቶስ ኢየሱስ ያምኑ ዘንድ አጠመቀ እያለ ይልና ይህንንም በሰሙ ጊዜ በጌታችን በኢየሱስ ክርስቶስም ተጠመቁ፣ ጳውሎስንም እጁን ጫነባቸው እያለ ቀጥሎ ያለውን ነገር እንደዛ እያስቀመጠ ይመጣል። ስለዚህ የዮሐንስ ጥምቀት አሁን እስከምን ደረጃ ያደርሳል ብለህ ትላለህ? እስከ ኃጢአት ስርየትማ ብለህ ካልክ ክርስቶስ ለምን ሞተ? ኦኬ ቅድም የተናገርኩትን መጀመሪያ አካባቢ የተናገርኩትን ከነበርክ እያንዳንዱ ይሄ ዴክሌር የተደረገልን ነገር በሙሉ ኤፊኬሲውን የሚያገኘው ክርስቶስ ሞቶ ከተነሳ በኋላ ያለውን ነገር ኤፊኬሲውን የሚያገኘው ሰው አምኖ በሚጠመቅበት ሰዓት እንደሆነ ቅድም ተናግሬ ነበረ። ይሄኛው ግን እየተናገረ ያለው ስለሰሩት አክቹዋል ኃጢአት ነው። ይዘርፉ ነበረ፣ ቀረጥ ያታልሉ ነበረ፣ የተለያየ ነገር ያደርጉ ነበረ። ለዛኛው ነገራቸው እየተናዘዙ ይላል። ምኑ እንደሚናዘዙት ያደረጉትን ነገር ማለት ነው። እኔ ቀረጥ አታልያለሁ፣ እኔ እንደዚህ አድርጌያለሁ፣ እኔ እንደዚህ አድርጌያለሁ፣ እኔ እንደዚህ በድያለሁ እያሉ እየተናዘዙ ምን ይሉ ነበረ? ይጠመቁ ነበረ። ምክንያቱም ያንን ይሄ አክቹዋል ኃጢአት ላደረጉት ነገር ነበረ እየተደረገ ያለው ማለት ነው። ይሄኛው ጥምቀት ለየትኛው እያዘጋጃቸው ነው? ኦፍኮርስ ለሚመጣው እያዘጋጃቸው ነው። ግን ጥምቀቱን ስናይ ግን ይሄ ለኃጢአት ስርየት የሚሆን የንስሐ ጥምቀት ነው። የንስሐ ማለት የሚያዘጋጅ ለዛ ሬዲ የሚያደርግ ነው። የትኛው ኃጢአት ከተባለ ደግሞ ኦሪጂናል ኃጢአትም አይደለም፣ ስለ ጊልቲነስም አይደለም፣ ይሄ ኮራፕትድ ከሆነው ኔቸር የተነሳ የመጣውን አይደለም። እሱ የግዴታ የክርስቶስ መሞት የኃጢአት ስርየት ያስፈልገዋል። አሮጌ ሰዋችን መወገድ አለበት። ይሄኛው ግን እየተደረገ ያለው አክቹዋሊ ስላደረጉት ነገር ነው። እየተናዘዙ ይላል እኮ እዚህ ጋር ኃጢአታቸውንም ምን እያሉ እየተናዘዙ በእርሱ ይጠመቁ ነበር ይላል። የትኛው ኃጢአታቸው? በድርጊት ስላደረጉት፣ ስለ ቀራጮቹ፣ ስለ ወታደሮቹ ይህንን አድርጌያለሁ፣ ይህን በድያለሁ እያሉ እየተናዘዙ ምን ይሉ ነበረ? ይጠመቁ ነበር። ምክንያቱም ጥምቀቱን ዲፋይን ሲያደርገው በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እያጠመቀ ይመጣ ነበረ። ሰዎቹም ደግሞ ወደሱ እየመጡ ኃጢአታቸውን እየተናዘዙ በእርሱ ምን ይሉ ነበረ ይላል? ይጠመቁ ነበረ ይላል። ስለዚህ እዛ ጋር የተካሄደ ነገር እናያለን። ያ የተካሄደው ነገር ደግሞ ድርጊት ላደረጉት ለሰሩት ነገር ያንን እየተናዘዙ ይጠመቁ ነበረ። ጥምቀቱ ከምን ጋር ተያይዟል ለሚለው ነው ይሄንን ያመጣሁት። ከኃጢአት ስርየት ጋር ተያይዟል የሚለውን ነው ኮትን ለማድረግ ያመጣሁት የዮሐንስን ጥምቀት። ወደ ኢየሱስ ደግሞ በምንመጣበት ሰዓት፣ ወደ ቤተክርስቲያን በምንመጣበት ሰዓት ቅድም የጠቀስነው ሐዋርያት ሥራ ምዕራፍ 2:38 አለ። እንዲሁም ሌላ ቦታ ጳውሎስ የተናገረው ከሐናንያ ጋር ሲገናኝ ለምን ትዘገያለህ? ተነስተህ ኃጢአትህን እየተናዘዝክ ተጠመቅ ያለው ክፍል አለ። ብዙ ክፍሎች ጋር ከእንደዚህ አይነት ነገር ጋር የተያያዘ አለ። እንደገና ደግሞ ቲቶ ላይ ነው አለ የሰውነትን እድፍ ማስወገድ አይደለም እንደዚህ አይደለም ብሎ ይናገራል። ይሄ ኃጢአትን የሚያስወግድ እንደሆነ ለኃጢአት ስርየት እንደሆነ ጥምቀት ከኃጢአት ስርየት ጋር ተያይዞ እንዴት እንደተቀመጠ መጽሐፍ ቅዱስ የሚናገሩ ክፍሎች ናቸው። ይህንን ጥምቀት ደግሞ ቆላስይስ ምዕራፍ 2 ላይ ከግርዘት ጋር አያይዞታል። ከግርዘት ጋር ሲያያይዘው ደግሞ በብሉይ ኪዳን ምንድን ነው የሚያደርጉ የነበረው? ሸለፈታቸው ይገረዝ ነበረ። ሸለፈት የኃጢአት ምሳሌ ነው። ሙሴ ያልተገረዙ ልጆች ይዞ ወደ ግብፅ ሊወርድ ሲል እግዚአብሔር ሊገድለው እንዴት እንደተነሳ እናውቃለን። ሚስትየዋ እንዴት የባልጩ ድንጋይ ወስዳ የልጆቿን ሸለፈት ገርዛ በባሏ ላይ እንደጣለችውና እግዚአብሔር ከመግደል እንደተመለሰ እናያለን። ሸለፈት ኃጢአት ነው። ያንን ደግሞ ጀስቲን ማርቲንና የቤተክርስቲያን አባቶች የአዲስ ኪዳን ጥምቀት ምንድነው
ግርዘትን ጥምቀት ተክቶታል። የአዲስ ኪዳን ግርዘት ጥምቀት ነው ብሎ የቤተ ክርስቲያን አባቶች አስቀምጠውልናል። ስለዚህ ይሄ ሁሉ የሚያሳየን ምንድን ነው? ጥምቀት ከኃጢአት ስርየት ጋር የተያያዘ መሆኑን ያሳይልናል። ኦኬ ዴቪዬ፣ ስለዚህ ስናጠቃልለው የዮሐንስ ጥምቀት የኃጢአት ስርየት ሰጥተው ነበር ትለኛለህ? ለተናዘዙበት ላደረጉት ነገር ይሄ ኦሪጂናል ሲንና ኮራፕት ኔቸር ጊልቲነስን ያንን የሚመለከት ሳይሆን ይሄ ግን ለተናዘዙበት ላደረጉት ነገር ለተናገሩት ይናዘዙ ነበርኩ ይላል። እየተናዘዙ ይጠመቁ ነበር ይላል። መልካም ሚስ እንዳላረግህ እንደገና ላስተካክልና የዮሐንስ ጥምቀት ለተናዘዙበት ለነሱ የኃጢአትን ስርየት ይሰጥ ነበረ ብዬ ልቀበልህ? አንተ እንዳልከው ቃሉ እንደሚለው ነው እንጂ የምትቀበለው እኔ እንዳልኩ ሳይሆን ይሄ አሁን ያልኩት ራይት ነው ትክክል መሆኑን ብቻ ነው የምትልልኝ? ቃሉ የሚለው እንደዛ ነው። ቃሉ የሚለው ምንድን ነው? ቅድም እንዳነበብኩልህ የንስሐን ጥምቀት ለኃጢአት ስርየት እየሰበከ መጣ ካለ በኋላ ምንድን ነው ያደርጉ የነበረው? ወደ እርሱ እየመጡ ብዙ ሰዎች ኃጢአታቸውን እየተናዘዙ ይጠመቁ ነበረ ይላል። ስለዚህ ምንድን ነው እዚህ ጋር የምንወስደው? እያደረጉት ላለው ለሰሩት ነገር እየተናዘዙ በሚጠመቁበት ሰዓት እነሱ ምን ያደርጋቸው ነበረ? ያዘጋጃቸው ነበር። ያ ጥምቀት ማለት ነው። ያ ስለዚህ ተናዘው በዮሐንስ ጥምቀት የተጠመቁ እነሱ የኃጢአት ስርየት አግኝተዋል ማለት ነው። ይሄ እንዲሆኑ ካለ ጳውሎስ በሐዋርያት 19 ከ2 እስከ 5 ባለው ላይ ደግሞ ያለውን ስንመለከት ዮሐንስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ የንስሐ ጥምቀት እያጠመቀ መጣ ብሎ የሚለው በክርስቶስ ማመንና በክርስቶስ በማመን የሚገኝ የኃጢአት ስርየትና በዮሐንስ ጥምቀት በመጠመቅ የሚገኝ የኃጢአት ስርየት ልዩነት አለው ብለህ ታምናለህ? በክርስቶስ በዮሐንስ የሚገኘው የኃጢአት ስርየት የሚያገኙበት ለተናዘዙት ላደረጉት ነገር ለድርጊታቸው ነው። ያንን እየተናዘዙ ይጠመቁ ነበር፣ ለንስሐ ነበረ፣ ያዘጋጃቸው ነበረ። ለሪጀኔሬሽን አይደለም የዮሐንስ ጥምቀት። የክርስቶስ ጥምቀት ግን ሪጀኔሬት ሰው የሚያደርግበት ነው። ከክርስቶስ ጋር አንድ የሚሆንበት ነው። ክርስቶስን የሚለብስበት ነው። እንደገና ደግሞ ይሄ ኦሪጂናል ሲንንም የሚያስወግድ ነው። ከጊልቲነስንም ደግሞ የሚያወጣ ነው። ከኦሪጂናል ሲን ጋር የተገናኘ ነው። የዮሐንስ ጥምቀት ከኦሪጂናል ሲን ጋር የተገናኘ አይደለም። ከጊልቲነስን በኮራፕትድ ኔቸሩ ምክንያት ከስቴት ኦፍ ሲን ውስጥ የሚያወጣ አይደለም የዮሐንስ ጥምቀት። ክርስቶስ ያዘዘው ጥምቀት ግን ሰውን ከስቴት ኦፍ ሲን ወደ ስቴት ኦፍ ግሬስ ውስጥ የሚከት ነው። ያ የትኛው ነው ግን መቅደም ያለበት? የኦሪጂናል ሲኑ ነው ሪደምሽን ኦፍ ሲን መቅደም ያለበት ወይስ አሁን እንደተባለው እየተናዘዙ በዕለት ተዕለት ተግባራቸው የሰሩት ነው? ፋብሪካ ውስጥ ካለ ድረስ ፍሬው አይገለጥም ብለህ ነው? ይሄ የሚያዘጋጃቸው ነው እኮ ዶክተር። ለሚመጣው ነገር ለሚመጣው መሲህ እየመጣ ላለው መሲህ ራሳቸውን ሬዲ የሚያደርግ ይሄ ሰርጓጉጡም እንትን ይበል እንትኑም ከፍ ይበል ተራራውም ዝቅ ይበል እያለ አይደለ እንትን የሚለው ከፍ ያለውን ዝቅ የሚያደርግ ዝቅ ያለውን እንትን የሚያደርግ መንገዱን የሚደለድል መንገዱን የሚያስተካክል ምክንያቱም ኃጢአተኛ መሆናቸውን ምክንያቱም ኮሽን የሚፈጥረው ድርጊቱ ከየት መጣ? እናቲቱ ከሌለች ልጆቹ እንዴት ተወለዱ የሚል ጥያቄ ይፈጥራል። ልጆቹ የሚወለዱት እናቲቱ ስላለች ነው። ስለዚህ እናቲቱን የሚያጠፋ መጥቷል ነው። እናቲቱን የሚያስወግድ አሮጌውን ሰው የሚያስወግድ መጥቷል ነው። ይሄ ልጆቹ እየተፈለፈሉ ያሉት በእናንተ ዘንድ እናቲቱ ስላለች ነው። እናቲቱ እስካልሞተች ድረስ ልጆቹ መፈልፈላቸው አይቀርም ነው። ያንን ነገር አዌርነስን የሚፈጥር ለክርስቶስ የበለጠ የሚያዘጋጃቸው ነው የዮሐንስ የመንገድ ጠረጋ አገልግሎት ማለት ነው። ኦኬ ዴቪዬ፣ እሺ ጫን እያልኩ ከሄድኩ ኤክሴፕሽናል ኬዝ አለው ብለህ ደግሞ እንዳትመጣብኝ። አሁን ወደዛኛው ልሂድ። ይህንን በልዩነታችን ልሂድና ማለት ነው። ምንድነው ልዩነት? እዚህ ጋር ልዩነት ምንድነው ዶክተር? የዮሐንስ ጥምቀት የኃጢአት ስርየት አያመጣም የሚል በጣም ልዩነት አለኝ። የምን ጥምቀት ነው? የዮሐንስ ጥምቀት የማዘጋጃ ጥምቀት ነው። የኃጢአት ስርየት አፍተር ኦል ከክርስቶስ ኢየሱስ ደም በኋላ ደሙ ከፈሰሰ በኋላ ጌታ ኢየሱስ ክርስቶስ በገዛ ደግሞ ወደ ቅድስ ከገባ ከዛም በኋላ የተከናወነ ነገር ነው። ምክንያቱም ሁልጊዜ ላስረዳ አንድ ጊዜ ሁልጊዜ ኤይዘር ለኃጢአት መክደኛ ወይም ደግሞ ለኃጢአት ስርየት የሚያስፈልጉ 3 መሰረታዊ ነገሮች አሉ። አንደኛ ሊቀ ካህን ነው፣ ሁለተኛ ደም ነው፣ ሶስተኛ ፕሌስ ነው። እነኚህ 3ቱ ማተር ያደርጋሉ በየትኛውም ኪዳን ላይ ስንመለከት ማለት ነው። ስለዚህ በዮሐንስ 1:29 ላይ እግዚአብሔር ቃል ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል በበግነቱ ነው እዛ ቦታ ላይ ክርስቶስን እየተናገረ ያለው። የዓለምን ኃጢአት ሊያስወግድ የሚችል ደም እንደሚያፈስ ስለዛ እየተናገረ ያለበት ቦታ ላይ ነው።
ከፈሰሰ በኋላ ነው ሪደምሽን ኦፍ ሲን የሚገኘው። እንዴ ምንድነው ሳክራመንት ላይ ስንገባ ይህንን በጣም ቻሌንጅ ታደርጉበት የለም እንዴ? ስለ ደሙ ስንናገር ስለ ጽዋው ብላችሁ የምታመጡት ነገር አለ አይደል እንዴ? ከዛ ጋር የሚገናኝ አይደለም ነው እያልኩ ያለሁት። እኔ ለምሳሌ ኢየሱስ ክርስቶስ ከመሞቱ በፊት አንቺ ሴት ከኃጢአትሽ ንጪ ብሏታል፣ ከኃጢአትህ ታጠብ ብሏል። እንደዚህ አይነት ነገር ተናግሯል ኢየሱስ ክርስቶስ ከመሞቱ በፊት፣ ደም ከመፍሰሱ በፊት። ይሄ ክርስቶስ በመስዋዕቱ የሚያመጣው ኃጢአት ጋር የተያያዘ አይደለም ይሄኛው። እዚህ ቦታ ደግሞ ከኃጢአታቸው ጋር የተያያዘ ድርጊት ካደረጉት ነገር ጋር ከዛ ነገር እንዲዘጋጁ እንዲቆጠቡ የሚያደርጋቸው ካልሆነ ለምንድን ነው ኃጢአታቸውን መናዘዝ ያስፈልጋቸው የሚል ጥያቄ አቅርቤልሃለሁ። ያ ምሳር በግንድ ስር ተቀምጧል። እንግዲህ ለንስሐ የተገባ ፍሬን የማያደርገው እሱ ይቆረጣል፣ ወደ እሳትም ይጣላል ከሚለው ከዛ ፐርስፔክቲቭ የዮሐንስ መንገድ ጥርጊያውን አዘጋጁ፣ መንገዱን አስተካክሉ፣ ስርጓጉጡ ከፍ ይበል ኮረብታውም ዝቅ ይበል እንደሚል ለዛ የሰዎችን ልብ እያዘጋጀ ስለነበረ አዛታይም ይሄንን እየተጠቀመ ስለነበረበት ነው እንጂ ቶታሊ ፒውር ሪደምሽን ኦፍ ሲን ስለሚያመጣ አይደለም። እንዲህ ከሆነ ኖ ከዛ ጋር አይገናኝም ዶክተር። ቶታሊ ይሄ ሪደምሽን ሲን ምናምን ከዛ ጋር አይገናኝም በፍጹም። ከዛ ጋር ለምን እንደምታገናኘው አልገባኝም። ከዛ ጋር የሚገናኝ አይደለም። ይሄኛው እያልኩ ያለሁት እንዴት ልትፈታው ነው ማለት ይሄ ከኦሪጂናል ሲን ጋር ኮራፕትድ ኔቸር ጊልቲነስ ከዛ ጋር የሚገናኝ አይደለም። ያኛው የግዴታ ምን ያስፈልገዋል? እኛን ተክቶ የሚሞት የእኛን ኃጢአት የሚሸከም ዕዳችንን የሚያስወግድ ያስፈልገዋል። ከመንገድ የሚያስወግድ አሮጌውን ሰው የሚሰቅልልን ያስፈልገዋል። ከዛ ጋር የተገናኘ አይደለም ይኸኛው ነገር። ግን እዚህ ቦታ ላይ ሶሪ በግልጽ የተጻፈልን አለ። ምን ልንለው እንችላለን? ቃሉን ልንክደው እንችላለን። በነቢዩ ኢሳያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐን ጥምቀት ለምን ይላል? ለኃጢአት ስርየት። የንስሐንም ጥምቀት ለኃጢአት ስርየት እያጠመቀ መጣ። ኦኬ ሰዎቹ ወደሱ እየመጡ ኃጢአታቸውን እየተናዘዙ ምን ይሉ ነበረ? በእርሱ ይጠመቁ ነበር ይላል። ታዲያ ይሄ ሁሉ ድራማ ነው ማለት ምንም አይነት ኢምፓክት የለውም በሰዎቹ ሕይወት ውስጥ የሚያመጣው። ለምሳሌ ሰርቆ የነበረ እንደዚህ ሰርቅ ያለው ብሎ ተናዞ ሲጠመቅ ምንም የሚካሄድ በሕይወቱ የለም። ሁለት ጥያቄዎችን ልጠይቅ ብዬ፣ አንደኛ እዛው አሁን ያነበብነው ቦታ ላይ በኢሳያስ ላይ እንደጻፈ የሚለው አካባቢ ላይ ምናልባት ሌሎች ኮሜንታሪዎችን አግኝተ ከሆነ ይሄኛው ከእንዲህ አንጻር የሚያነጻ ነው። ሌላው ደግሞ ከኦሪጂናል ሲን ከሆነ ደግሞ ክርስቶስ ከተሰቀለ በኋላ ነው የሚል እንደዛ አይነት ስክሪፕቸራል ኤቪደንስ ምናልባት ያየው ነገር ካለ እሱን እንድትለኝ አንድ። ሁለተኛ ሐዋርያት ሥራ ምዕራፍ 19 ቁጥር 3 ላይ እንኪያስ በምን ተጠመቃችሁ ብሎ ጳውሎስ እዛም ጋር ሲሰራ ልክ እዚህም ቦታ ላይ ኮሜንታሪዎች ላይ አያይዞ አንተ ከምትለው ጋር የሚያያይዝ ነገር ካለ እሱን ኤቪደንስ ብታመጣልኝ ደስ ይለኛል። ኦኬ የዮሐንስ ጥምቀትን ከኢየሱስ ክርስቶስ ጥምቀት ጋር በፍጹም አያያዝም ብያለሁ፣ ደጋግሜ ተናግሬያለሁ። ከሪዴምሽን ጋር የተያያዘ አይደለም፣ ሪጀነሬት የሚያደርግ አይደለም። የዮሐንስ ጥምቀት ከጊልቲነስ የሚያወጣ አይደለም፣ ከስቴት ኦፍ ሲን ወደ ስቴት ኦፍ ግሬስ ውስጥ የሚከት አይደለም፣ የሚያዘጋጅ ነው። ሲያዘጋጅ ግን ያዘጋጃል ሲባል እንዴት ነው የሚያዘጋጀው? ሰርጓጉጡን ይሄ ምንድን ነው? ይሄ ከፍ ያለውን እንትን ዝቅ በማድረግ ይሄ ዝቅ ያለውን ደግሞ ከፍ በማድረግ ይሄ በሙሉ ከኃጢአት ጋር የተያያዘ ነው። ስለዚህ ምንድን ነው የሚያደርጋቸው? እነዚህ ሰዎች እየሰረቁ እንትን እያሉ በሚሉበት ሰዓት ያንን እየተናዘዙ በሚጠመቁበት ሰዓት ምናቸውን እንትን እንዲሉ ያደርጋቸዋል? ኃጢአተኛ መሆናቸውን እንዲያውቁ ያደርጋቸዋል። ኃጢአተኛ ከሆኑ ደግሞ በሽተኛ መሆኑን አንድ ሰው ካወቀ መድኃኒት እንደሚያስፈልገው ፔንክለር ሳይሆን ዘላቂ መድኃኒት እንደሚያስፈልገው ማሰብ ይጀምራል። ይሄኛው የዮሐንስ ጥምቀት ፔንኪለር ነው። ለጊዜው ካደረጉት ነገር ፔንኪለር እየወሰዱ ይሄዱ ነበረ። ስለዚህ በፔንኪለር መኖር መፍትሄ እንዳልሆነ እንዲረዱ እንዲያስቡ ያዘጋጃቸዋል። ዘላቂ የሆነ መድኃኒት እንደሚያስፈልጋቸው እንዲያስቡ ያንን እንዲዘጋጁ ያደርጋቸዋል። የማን ጥምቀት? የዮሐንስ ጥምቀት። ድንገት የዮሐንስን ጥምቀት ወስደው ክርስቶስ ከመሰቀሉ በፊት ቢሞቱ እነኛ ሰዎች የዘላለም ሕይወት አላቸው ብለህ ታምናለህ? አጵሎስ እኮ በዮሐንስ ጥምቀት ብቻ ነው የተጠመቀው። አጵሎስ የዘላለም ሕይወት የለውም። አጵሎስ እኮ በጣም ብዙ ነገር ውስጥ ኢንቮልቭ ሆኗል። ያ ግን በዮሐንስ ጥምቀት ብቻ ነው የተጠመቀው።
ዋት ኢዝ ኤቪደንስ? ሌላ ጥምቀት የለውማ። ከዮሐንስ ጥምቀት ውጭ አልተጠመቀም። ሌሎች ምክንያቱም እነ መጠመቃቸውን ምን ፕርስቅላና የሚያረጋግጥ ነው? ዴብዬ ፕርስ ሌሎች መጠመቃቸውን የሚያረጋግጥ ምን ነገር አገኘንና ነው የአጵሎስን ብቻ ኤክሴፕሽናል ወሰድከው? አሉ። ለምሳሌ በኤፌሶን የነበሩ ክርስቲያኖችን ጳውሎስ አግኝቷቸው እኛ በዮሐንስ ጥምቀት እንጂ መንፈስ ቅዱስ መኖሩን እንኳን አናውቅም ያሉ አሉ፣ አማኞች የሆኑ። ኦኬ። ስለዚህ እነዛ እንደገና እንትን ሲሉ ሲጠመቁ እናያለን። ዮሐንስ ማን ነው? አጵሎስን ግን ስናይ ግን ፕርስቅላና አቅላ ሲያገኙት በዮሐንስ ጥምቀት ብቻ ተጠምቆ እንደነበረ ይናገራሉ። ከዛ በኋላ እንደተጠመቀ የሚናገር መጽሐፍ ቅዱስ ክፍል የለም። ሐዋርያቶቹን ውሰዳቸው። ሐዋርያቶቹን በምትወስድበት ሰዓት ከጳውሎስ ውጪ ሌሎቹ ሐዋርያቶች ግልጽ የሆነ ማስረጃ የለም መጽሐፍ ቅዱስ ላይ። ኦፍኮርስ ሁለት አባቶች ከዚህ በፊት ሜንሽን እንዳደረግኩት ዮሐንስ ወንጌል ምዕራፍ 4ን በመጥቀስ ኢየሱስ ክርስቶስ ጴጥሮስን ብቻ እንዳጠመቀ ጴጥሮስ እንድርያስ ዮሐንስን፣ ዮሐንስ እንትናን እያለ እርስ በራሳቸው እንደተጠማመቁ ሁለት አባቶች ጽፏል። የቤተ ክርስቲያን አባቶች ግን ግልጽ የሆነ ኤቪደንስ መጽሐፍ ቅዱስ ላይ ሐዋርያቶቹ እንደተጠመቁ በግልጽ አፋችንን ሞልተን ደረታችን ነፍተን የምንናገርበት ክፍል የለም። ሄደው ኢየሱስ ያ በዮርዳኖስ ማዶ የተጠመቀው ያጠምቃል የሚል ነው ያወሩት ለዮሐንስ። ከዛ በኋላ ግን ሲያብራራው ዮሐንስ ደቀ መዛሙርቶቹ እንጂ እሱ አላጠመቀም ነበር የሚለውን አብራርተዋል። ይህንን ኮት በማድረግ ሁለት አባቶች ኢየሱስ ጴጥሮስን ብቻ እንዳጠመቀ፣ ጴጥሮስ እንድርያስ ዮሐንስ ደግሞ እንትናን እያለ ደቀ መዛሙርቶቹ እርስ በራሳቸው እንደተጠማመቁ ሁለት የቤተክርስቲያን አባቶች ጽፈዋል። ይህንን በግልጽ የሆነ ማስረጃ መጽሐፍ ቅዱስ ላይ መናገር አንችልም። ግን እነዚህ ሐዋርያቶች ልክ እንደ ማንኛውም እስራኤላዊ በዮሐንስ ጥምቀት ምን ብለው ነበር? ተጠምቀው ነበር። ስማም ዴቪዬ፣ እንዲህ ከሆነ እኮ ሪደምሽን ኦፍ ሲንስ ወተር ባፕቲዝም እንደሚሉ ሌላ ቻሌንጅ አመጣ እኮ ማለት ነው። እንዴት እንዴት እንዴ? ስለዚህ ሳይጠመቁ እነሱ እንደዚህ ያደርገዋል ብለህ ካልክ እኮ አሁን ምን ወደሚለው ሊመጣ ነው? ውሃ ባይጠመቅም ስለዚህ ዘላለም ሕይወት አለው ወደሚለው ወደዛ ኮንክሉዥን ሊመጣ ነው። ግን ምን አለ መሰለህ ዶክተር፣ የኢየሱስ ክርስቶስ ጥምቀት የታዘዘው መቼ ነው? ያ ሞቶ ከተነሳ በኋላ ነው አይደለ? እሺ። ስለዚህ የብሉይ ኪዳን ነው የሚባለው። የብሉይ ኪዳን አማኞች ሳይጠመቁም በዚህ ኪዳን ውስጥ ፓርቲስፔት አድርገዋል። ለምሳሌ መስቀል ላይ የሞተው ሰው ይጠቀሳል። በክርስቶስ በማመን ብቻ ሳይጠመቅ እንዴት እንደገባ በገነት ዛሬ ከኔ ጋር ትሆናለህ እንደተባለ ሐዋርያቶቹ፣ ሌሎቹም ብዙዎቹ የሚጠቀሱ አሉ። ምክንያቱም ጥምቀት ትእዛዙ የመጣው በአውቶሪቲ ክርስቶስ ያዘዘው ሞቶ ከተነሳ በኋላ ነው። ሄዳችሁ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቶቼ አድርጓቸው ብሎ የሚለውን ትእዛዝ ያዘዘው። ስለዚህ ይሄኛው ከብሉይ ኪዳን ክፍል ውስጥ የሚወሰድ ነው። ኦኬ። በዚህ አጋጣሚ ክርስቶስ ኢየሱስ ኢንካርኔትድ ወይም ደግሞ ቃልም ስጋ ሆነ ከሚለው ከዛ አንስቶ ያለውን ነው አዲስ ኪዳን የምትለው ወይስ ደግሞ ተሰቅሎ ሞትን ድል አድርጎ ከተነሳበት በኋላ ነው? ፐርሰናል ቪውህን ማግኘት ፈልጌ ነው። አዲስ ኪዳን ክርስቶስ ኢየሱስ ሞቶ ሲነሳ ነው። ከዛ በፊት ያለው የብሉይ ኪዳን ጊዜ ነው የሚባለው። አዲስ ኪዳን ክርስቶስ ሞቶ ሲነሳ ነው አዲስ የሆነ ኪዳን የተመሰረተው። ያ አዲስ ኪዳን ደግሞ የተመረቀው በመንፈስ ቅዱስ ነው። ጴንጤናዊ ባለ 50 ጊዜ ተመረቀ። ስለዚህ አሁን አዲሱ ኪዳን ውስጥ ነን። የሚጠናቀቅበት ጊዜ ደግሞ እንትን ይላል ማለት ነው። እና አዲስ ኪዳን የሚጀምረው ኢየሱስ ክርስቶስ ሞቶ በደም ነው የሚመረቀው። ኪዳን በደም ነው የሚመረቀው። ኦኬ እሺ ዴቭ፣ እንደዚህ ከሆነ አሁን አጵሎስም ካልተጠመቀ ሐዋርያትም የተጠመቁበት ቦታ ካልታየ እንደዚህ አይነት ነገር ካላለ በእናንተ አስተምህሮት የእነኚህ ሰዎችን መዳን እንዴት ነው እርግጠኛ የሆናችሁት? የብሉይ ኪዳን ነው አልኩህ እኮ፣ አዲስ ኪዳን አይደለም። አዲስ ኪዳን ላይ በምናይበት ሰዓት የግዴታ መጠመቅ ትእዛዙ ከመጣ በኋላ፣ ትእዛዙ ከመምጣቱ በፊት ግን ንጹሐን ናችሁ ብሏቸዋል ኢየሱስ ክርስቶስ። እናንተ ከነገርኳችሁ ቃል የተነሳ ምኖች ናችሁ ብሏቸዋል፣ ንጹሐን ናችሁ ብሏቸዋል። ስለዚህ ሁለንተናው ንጹሕ የሆነ እግሩን ከመታጠብ ውጭ ሌላ ነገር አያስፈልግም ሲላቸው ይታያል ኢየሱስ ክርስቶስ። ዮሐንስ ወንጌል 17 ላይም 13 ላይም 17 ላይም ይህን ነገር ሲደግምላቸው እናያለን። ከነገርኳችሁ ቃል የተነሳ እናንተ ንጹሐን ናችሁ ብሎ ሲላቸው እናያለን። ስለዚህ ንጹሐን ናቸው። ኦኬ ሪጀኔሬትድ ናቸው አይደሉም ዴቭ? ናቸው እንጂ የት ጋር አገኙት? ሪጀኔሬሽንን በወተር ባፕቲዝም እና በፌዝ አይደለ እንደ እያለን ያለ ነው ማለት አሁን እናንተ እያላችሁ ያላችሁት ያ ሪጀኔሬሽን ያው አሁን እኮ ወደ እኛ ሁለቱን እያጋባኸው ተቸገርኩኝ።
እነሱ መንፈስ እፍ አለባቸው፣ መንፈስ ቅዱስንም ትቀበላላችሁ አላቸው። መንፈስ ቅዱስንም ሲቀበሉ እናያለን። ስለዚህ መንፈስ ቅዱስን በተቀበሉበት ሰዓት ኦልሬዲ እነሱ ለዛ ነገር የተዘጋጁ ናቸው። ሪጀነሬት ሲያደርጉ እናያለን። ዮሐንስ ወንጌል ላይ መንፈስ ቅዱስንም እፍ ብሎባቸው መንፈስ ቅዱስንም ትቀበላላችሁ ሲላቸው እናያለን። ከዛ በኋላ ደግሞ መንፈስ ቅዱስንም ሲቀበሉ እናያለን። ሪጀነሬት ለማድረግ ብለናል። ሪጀነሬት ለማድረግ ሚንስ ኦፍ ግሬስ ያስፈልጋል ብለናል። ሚንስ ኦፍ ግሬሶቹን አይተናል። እዛ ቦታ ላይ ቃሉ አለ። በእኛም በምትመጣበት ሰዓት ብዙ ጊዜ በማብራራው በሶስቱ ሪጀነራቲዮ ላይ የመጀመሪያ ሁለቱ ስትሪክተስ ዲክታ እና ላቴስ ዲክታ ላይ ሪጀነሬሽን እኮ በሰውየው ህይወት ውስጥ ኦከር አድርጓል። ከቃሉ የተነሳ ሪጀነሬሽን፣ ጀስቲፊኬሽን እና ሳንቲፊኬሽን ኦከር አድርጓል። ሶስቱ አት ሴም ታይም። ያኛው ኦከር የተደረገው በሰውየው ህይወት ውስጥ ኦከር የተደረገው ዲክሌር የተደረገው ነገር ደግሞ ምን መሆን አለበት? ኤፊካሲውን ማግኘት አለበት። ኢፌክቲቭ መሆን አለበት። ያ ደግሞ መጠመቅ አለበት። ምክንያቱም መጽሐፍ ቅዱስ ሲያገናኘው ያመነ የተጠመቀም ነው የሚለው። ያመነ የተጠመቀም ይድናል ነው የሚለው። ስለዚህ አምኖ ሰው ምን መሆን አለበት? ሲጠመቅ ያ ዲክሌር የተደረገለት ነገር ኤፊካሲውን ያገኛል፣ ኢፌክቲቭ ይሆናል ማለት ነው። ከክርስቶስ ጋር መሞትና በመነሳት ውስጥ ኢፌክቲቭ ይሆናል ማለት ነው። አይ ቲንክ ሳይመንትኔስሊ ላይሆን የሚችልበት ገጠመኝ ይኖራል አይደል? ያ በቴምፖራል ነው፣ በቴምፖራል ነው፣ በሎጂካል አይደለም። ኦኬ በቴምፖራል አት ሴም ታይም የማይሆንበት ምክንያት እምነት የሚቀድምበት አለ በቴምፖራል። በሎጂካል ደግሞ በምናይበት ሰዓት ሎጂካል የፕራዮሪቲ ጉዳይ ነው፣ የኔሴሲቲ ጉዳይ ነው። የግዴታ የቅደም ተከተል ጉዳይ፣ የጊዜ ቅደም ተከተል ጉዳይ አይደለም። የዲፍረንት አስፔክትን የሚመለከት ነው። ምን ማለት ነው? ሪጀነሬሽን ሌላ አስፔክት ነው። ጀስቲፊኬሽን ሌላ ዲስቲንክት የሆነ ነገር ነው። ሳንቲፊኬሽን ሌላ ዲስቲንክት የሆነ ነገር የሚለውን ዲፍረንት አስፔክትን የሚገልጥ እንጂ የግዴታ ቅደም ተከተልን የሚገልጥ ስላልሆነ በሎጂካል ስንሄድ፣ በሎጂካል በምንሄድበት ሰዓት አት ሴም ታይም በሰውየው ህይወት ውስጥ ኦከር አድርጓል። በቴምፖራል ከወሰድነው ግን ፌት ከኢንስትሩመንቱ በኋላ ከወርድ ኦፍ ጋድ በኋላ ከቃሉ በኋላ ፌት ክሬት ይደረጋል በሰው ህይወቱ። ስለዚህ ከሪጀነሬሽንም ከጀስቲፊኬሽንም ከሳንቲፊኬሽንም ፌት ይቀድማል በእኛ በሉትራን ማለት ነው። ያለ እምነት ሪጀነሬሽን የለም፣ ያለ እምነት ጀስቲፊኬሽን የለም፣ ያለ እምነት ሳንቲፊኬሽን የለም ብለን እናስቀምጠዋለን። በቴምፖራል ነው። ግን ይህንን በሎጂካል ስናስቀምጠው ደግሞ በሎጂካል አንጻር ሶስቱ በተመሳሳይ ሰዓት በሰውየው ህይወት ውስጥ ኦከር ያደርጋሉ እንላለን። ግን እነዚህ በሁለቱ ዲክታዎች ኦከር ያደረጉት ነገሮች ግን ኤፊኬሲያቸውን ማግኘት አለባቸው። ኤፊኬሲያቸውን የሚያገኙት በጥምቀት ነው ብለን እናስቀምጣል። ኢፌክቲቭ የሚሆኑት በሰውየው ህይወት ውስጥ አፕላይ የሚደረጉት በጥምቀት ነው። ይሄ ደግሞ የእኛ ትምህርት አይደለም፣ የጥንቷን ቤተክርስቲያን ትምህርት ነው። ቅድም አስቀምጫለሁ። አምነው ነገር ግን ያልተጠመቁ ገና በትምህርት ላይ ያሉ ሰዎች ካቲኩመን ነው የሚባሉት። ነገር ግን የተጠመቁ ሰዎች ደግሞ አምነው የተጠመቁ ሰዎች ከተጠመቁ በኋላ ምንድን ነው የሚባሉት? ኮንፈርምድ ካቲኩመን ነው የሚባሉት። እንትን አለው፣ ኮንፈርምድ አይደሉም ከመጠመቃቸው በፊት ማለት ነው። ኮንፈርምድ የሚሆነው ከተጠመቁ በኋላ ነው። ልክ እኛም እንደዛ ነው የምናስቀምጠው በሉትራን ማለት ነው። ኦኬ እሺ፣ በኮቴሽን ልውሰደውና ዮሐንስ 3 ላይ እንሂድ። እሺ ዮሐንስ 3 ላይ እንግዲህ ከዲቆኒዎስ ጋር የነበረውን ዲያሎግ እንመለከታለን፣ እናያለን። ከውሃና ከመንፈስ ካልተወለደ በቀር ማንም ሰው የእግዚአብሔርን መንግስት ሊወርስ አይችልም። እንደዛ እያለ እያስቀመጠ ይሄድና ምንድን ነው አሁን ዴቭ አንተን መጠየቅ የምፈልገው የዮሐንስ ምዕራፍ 3 ከ1 እስከ 18 ያለውን ስንመለከትና ስናይ ጭብጥ ሀሳቡ ምንድን ነው? ኮንቴክስቹዋሊ ነገሩን ስንመለከትና ስናይ ስለምንድን ነው እየተናገረ ያለው እዛ ቦታ ላይ? ይህንን ነገር ማግኘት ፈልጌ ነው። ወይም ትንሽ እንድሰጥህ ካስፈለገ ለምሳሌ ይሄድና እንዲህ አለፍ አለፍ እያልኩ አንብባቸው። ምንድን ነው ብሎ የሚናገረው? ኒቆዲሙ ከቁጥር 9 ጀምሮ ኒቆዲሙስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉም። ስለ ምድራዊ ነገር ስንነግራችሁ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ እንዴት ታምናላችሁ? ይልና
ከሰማይ ከወረደ በቀር ወደ ሰማይ የወጣ ማን ነው? ያንኑ ነው ከአንድ ጀምሮ ያለውን ነገር እያስረዳው ኒቆዲሞስ እንዲቀበል እያደረገው ነው ያለው። አሁን ነገሩ አልተቋረጠም። እዛ 3:5 ላይ አይደለም የቆመው። ከዛ እያለ ሄድና ሙሴ በምድረ በዳ እባብን እንደሰቀለ እያለ እያጠቃለለለት እየመጣ ሄደ። 16 ላይ ሲመጣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይልና 18 ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል እያለ የሚያስቀምጠውን ስንመለከት ዮሐንስ ምዕራፍ 3 ከአውዱ አንጻር ስናይ ስለ ጥምቀት እያወራ ነው ያለው ወይስ በክርስቶስ ስለማመን እያወራ ነው ያለው? እሺ ወደ አንተ ሀሳብ ከመምጣቴ በፊት ታች የተለያየ ጥያቄ የተጠየቀ ስለሆነ አድሬስ አድርጌ ወደ አንተ ኦኬ፣ ልምጣ። እሺ፣ እሺ። ሪጀነራቲዮ ምንድነው? ሪጀኔሬሽን በቴምፖራል ፌዝ በቴምፖራል የተቀመጠበት የሚል ከመጽሐፍ ቅዱስ ብለዋል። ፌት በቴምፖራል ሲባል በቅደም ተከተል ማለት ነው። በቅደም ተከተሉ ፌት ይቀድማል። ምክንያቱም አብሶሉት ነሰሰት የምንሰጠው ለእምነት ስለሆነ ያለ እምነት ሰው ሪጀኔሬሽን ማድረግ አይችልም፣ መጽደቅ አይችልም፣ ሳንቲፋይ መሆን አይችልም። ስለዚህ በቴምፖራል ሴንስ ፌት ይቀድማል የሚለውን ነው። መጀመሪያ ያው እንትኑ አለ፣ ኢንስትሩመንት አለ፣ ለአዋቂ ቃል አለ። ያለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንደሚል ሮሜ ላይ ለአዋቂ ኢንስትሩመንት አለ። ኢንስትሩመንቱ ቃሉ ነው። ከዛ ምንድነው ያ ቃል በውስጡ የሚያደርግለት ክሬት የሚያደርግለት እምነትን ነው። እምነት ክሬት ሲደረግለት በእምነት ነው። ከዛ በኋላ ምን የሚሆነው ሪጀኔሬት የሚያደርገው ሳንቲፋይ የሚሆነው ጀስቲፋይ የሚሆነው በእምነት ነው። በቴምፖራል ሴንስ ይቀድማል፣ ቅደም ተከተል ማለት ነው። ላስቀምጥበት የነበረው ማለት ነው። ሎጂካል ሴንስ ደግሞ ፕራዮሪቲ ወይም ደግሞ ነሰሲቲን የሚገልጥ ነው። የግዴታ ቅደም ተከተልን የሚገልጥ አይደለም። ከዛ ሴንስ ደግሞ ሪጀኔሬሽን፣ ጀስቲፊኬሽን፣ ሳንቲፊኬሽን በአንድ ሰው ህይወት ውስጥ አት ሴም ታይም ኦከር ያደርጋሉ የሚለውን እናስቀምጣለን። ይሄ በሎጂካል ሴንስ ነው፣ በቴምፖራል አይደለም። ሎጂካል እና ቴምፖራል ቴዎሎጂካል እንትኖች ናቸው። እነዛ በሁለቱ ስትሪክተስ ዲክታዎቹ ላይ በዲክታዎቹ ላይ የሚካሄዱት በኃጢአተኛው ሰው ላይ የሚካሄዱት ነገሮች በላቲስመስ ዲክታ ኤፌክቲቭ ይሆናሉ፣ ኢፌክቹዋል ይሆናሉ የሚለውን ያስቀመጥኩት ማለት ነው። ሌላው ተሜ ከስር የጠየቀው እነዚህ ቃላቶች አይገቡኝም ምን እያለ እንደሆነ ለሚለው ኦርዶ ሳሉቲስን ነው እያብራራው የነበረው። ኦርዶ ሳሉቲስ ማለት የሳልቬሽን ኦርደር ማለት ነው። በህይወታችን እግዚአብሔር ከመጠመቃችን በፊት በእኛ ህይወት ውስጥ ምን አደረገ። ኦርዶ ሳሉቲ በቀጥታ የሚወሰደው ከሮሜ ምዕራፍ 8 ከ29 እስከ 30 ላይ ያለውን ነው። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸው እንደዚህ ያደርጋቸው ብሎ ኦርዶ ሳሉቲስ ያስቀምጥላል መጽሐፍ ቅዱስ ላይ። ከዛ የተወሰደ ነው። ይሄኛው በሚሆንበት ሰዓት ቃላቶቹ ኦርዶ ሳሉቲስ ማለት የሳልቬሽን ኦርደር ማለት ነው፣ ቅደም ተከተል። የምናስቀምጣቸው ስትሪክተስ ዲክታ፣ ሪጀነራቲዮ ስትሪክተስ ዲክታ ማለት ሪጀነራቲዮ የላቲን ወርድ ናቸው እነዚህ። ሪጀነራቲዮ ዳግም መወለድ ነው። ስትሪክተስ ዲክታ ማለት ናሮ ሴንስ ማለት ነው። ዳግም መወለድን በጠባቡ ስናየው ማለት ነው። ሪጀነራቲዮ ላቲስ ዲክታ ማለት ደግሞ ዳግም መወለድን ብሮድሊ ስንመለከተው ብሮድ ሴንስ ነው። ይሄኛው ደግሞ ከናሮ ሴንስ ትንሽ ሰፋ ይላል ማለት ነው። ሪጀነራቲዮ ላቲስመስ ዲክታ ማለት ደግሞ ዋይድ ነው። ናሮ ብሮድ እና ዋይድ ሴንስ ማለት ነው። ዋይድ ሴንስ ማለት እዚህ ጋር እስከ ጥምቀት ብቻ ያለውን ብቻ ሳይሆን ገና ግሎሪፊኬሽን የምንሆነውን የዓለም መታደስን እያንዳንዱ ሁሉንም ነገር የጠቀለለ ማለት ነው። በጣም ዋይድ ነው ሶስተኛው ማለት ነው። ከዛ አንጻር ነው እነዚህ ቴዎሎጂካል የላቲን ወርዶች የሚብራሩት ማለት ነው። ኦኬ ወደዚህ ስመለስ ወደ ዶክተር ወደ አንተ ጥያቄው ራሱ እኮ ጠፋኝ። እዛ ሲሄድ እዛም ታች ስለምጠየቅ እዛም እንትን ስለምል ዴቪ አንዴ ደግመልሃለሁ። እኔም አንድ ጥያቄ ተጠይቄያለሁ። ሊዲያ ተጠመቀች ኤክስፕሊሲቲ ስላላመነች አልዳነችም ወይ የሚል ነገር አለ። እምነት ቀድሞ ያልሆነ ጥምቀት ሻወር ነው ብዬ ልመልስና ወደ ዳዊት ወደ ዴቭ ይህንን ኤክስፕላኔሽን ልስ ዮሐንስ ምዕራፍ 3 ላይ እየተናገረ ያለው እንግዲህ እስከ ቁጥር 18 ከዛም ቀጥሎ እስካለው ስንመለከት ዲያሎግ ነው። በኒቆዲሞስ እና በክርስቶስ ኢየሱስ መካከል ነው ንግግሩ እየተደረገ ያለው እና
ስለ ሰማይ ነገር ስንነግራችሁ ካላመናችሁ፣ ስለ ምድራዊ ነገር እንዴት ስለ ምድራዊ ስንነግራችሁ ካላመናችሁ ስለ ሰማይ እንዴት ታምናላችሁ እያለ እንዲወረደና ሙሴ በምድረ በዳ እባብን እንደሰቀለ እያለ እያጠቃለለ ሲመጣ በክርስቶስ ኢየሱስ ስለማመን ነው እየተናገረ ያለው። ስለዚህ ዮሐንስ ምዕራፍ 3 ስለ ጥምቀት ነው እየተናገረ ያለው ወይስ በክርስቶስ ስለማመን ነው እየተናገረ ያለው? ይህንን የጠየቀው። ኦኬ እምነትን ከጥምቀት አንለየውም። እምነትን ከጥምቀት አንለየውም። ዮሐንስ ወንጌል ላይ በክርስቶስ ስለማመን ነው እንዳለ አውዱ በሙሉ የሚናገረው ስለ እምነት ብቻ ነው ከተባለ እዚህ ቦታ ላይ ምንድን ነው የተናገረው? ከውሃና ከመንፈስ ሰው ካልተወለደ በስተቀር ይላል። ውሃውም እምነት ነው ብለን እንውሰደው፣ መንፈስ የተባለውም እምነት ነው ብለን እንውሰደው። እያንዳንዱ የተገለጡትን ነገሮች በሙሉ ሰው ከሸመገለ በኋላ እንዴት ወደ እናቱ ማዕፀን ገብቶ ይወለዳል ብሎ ሲነግረው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ ብሎ የመለሰለትን ይሄን መልስ ይሄም እምነት ነው ብለን መውሰድ እንችላለን ወይ? ሁሉንም እምነት 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 እያለን መተርጎም እንችላለን ወይ? ምክንያቱም ጥምቀት ከእምነት የተነጠለ አይደለም። አንነጥለውም። እኛ አሁን ሶላ ፊዴ ስንል እምነት ብቻ ስንል ጥምቀትን አንነጥልም፣ ሳክራመንትን አንነጥልም። የሚነጣጠል አይደለም። ምክንያቱም እምነት ኮንፌሽናችንም የሚያስቀምጠው እጅ ነው፣ የምንቀበልበት መንፈሳዊውን ስጦታ የምንቀበልበት እጅ ነው። ኦኬ ያ ኦርጋን አለን። ያንን ኦርጋን እግዚአብሔር በውስጣችን ይፈጥርልናል፣ ከእግዚአብሔር የሆነውን ነገር የምንቀበልበት እጅ። ጥምቀትስ ምንድን ነው ስንል ደግሞ ሚንስ ኦፍ ግሬስ ነው። ምን ማለት ነው? በሱ በኩል በዛ ውስጥ በምንገባበት ሰዓት በመቀበያ እጃችን እግዚአብሔር ያዘጋጀልን ነገር እንቀበላል። የሚነጣጠሉ የሚገነጣጠሉ ነገሮች አይደሉም እምነትና ጥምቀት ማለት ነው። እና እዚህ ቦታ ላይ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት ሊገባ አይችልም ብሎ እየነገረው ውሃ የሚለውንም እምነት መንፈስ የሚለውንም እምነት ካልተወለደ የሚለውንም እምነት ሁሉንም እምነት ብለን ዶክተር መተርጎም እንችላለን። እንደገናም ደግሞ እንደዚ አይነት ነገር ኤክሰጀት በምናደርግበት ሰዓት ከኛ በፊት የነበሩ አባቶች ይህንን ክፍል ምን ብለው ተረዱት የሚለውን ማየት የለብንም ወይ? ወደ ራሳችን ትርጉም እንዳናዘንብል ሰብጀክቲቭ ኢንተርፕሪቴሽን እንዳይሆንብን ከኛ ቀደም የነበሩት የሐዋርያቶቹ ደቀ መዝሙሮች፣ ከሐዋርያቶቹ ደቀ መዝሙሮች ደግሞ ቀጥሎ ያሉት፣ ከዛ ቀጥሎ ያሉት በጉባኤስ ከሪፎርምዶችስ ምን ብለው ይሄንን ቃል ተረዱት የሚለውን ነገር ሁሉ ማየት የለብንም ወይ? እዚህ ቦታ ላይ ግልጽ የተጻፈ ነገር ነው። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት አይገባም ብሏል። ምን እንበለው እስኪ? ውሃውንም እምነት እንበለው፣ መንፈሱንም እምነት እንበለው፣ ዳግም መወለድ የተባለውንም ሁሉንም ነገር እምነት እምነት ብለን እንተርጉመው እስኪ ዶክተር። ኦኬ እሺ ዴቪዬ ወደሱ ልምጣ። ታች አንድ ነገር ኮሬክት ላድርግና ልመለስ። እኔ ሊዲያ በውሃ ስለተጠመቀች ያልዳነችም አይደለም ያልኩት። ሊዲያ ከመጠመቋ በፊት ያመነችው እምነት አለ። መጀመሪያ እምነት ይቀድማል ብዬ ነው ያልኩት። እሺ ፖለቲሳይዝ አታርጉትና እንደዚህ አይነት ነገሮች እንትን እንዳትሉ። እንደዛ አይደለም ያልኩት። ይህንን አርሙት። ወይል እንደዚህ ከሆነ እንግዲህ አንድ መሰረታዊ የሆነ ነገር እንድናይ የምፈልገው ነገር ምንድን ነው? እዛው ዮሐንስ 3 ምዕራፍ 3 ቁጥር 5 ላይ እንንጣና ከውሃና ከመንፈስ የሚለው መንፈስ የሚለው ነገር አያጣላል። ፎርዛት ማተር ከእናንተ ጋር ብቻ ሳይሆን ኦርቶዶክሶችም እዚህ ቦታ ላይ መንፈስ የሚለውን መንፈስ ቅዱስ ብለው ነው ኢንተርፕሬት የሚያደርጉት። ችግር የለብንም። ውሃ የሚለውን ግን አሁን ልክ እንዳልከው አባቶች የሚፈቱበትን አፈታት ጥንት የነበሩት ያን ጊዜ ከነበሩት እንደው ምናልባት እዚሁ ባይብል ላይ ስለሚደግፈኝ ጴጥሮስንና ያዕቆብን ላንሳ። እግዚአብሔር ቃል ሲናገር በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከማይጠፋው ዘር ለዘላለም ከሚኖረው ከእግዚአብሔር ቃል ነው ብሎ ጴጥሮስ ይህንን ነገር ሜንሽን አደረገ። ጴጥሮስ እስከዚህን ጊዜ ድረስ ሲያገለግል የነበረው ነገር ምናልባት ኮንግሪጌሽኑን ኮንዳክት እያደረገ በሚያገለግል ጊዜ ቃል በቃል እያገለገለ አለ እንጂ ለእኛ እንደዚህ ጆት ዳውን አድርጎ ወይም ተጽፎ የተቀመጠ ምንም ነገር ስለሌለ በመጀመሪያዋ ቻፕተር በጽሁፍ ባሰፈራት በቁጥር 23 ላይ ስለ ዳግመኛ መወለድ አንስቶ እዚህ ጋር ተናግሯል። ለምንድን ነው እንደዚህ ያደረገው ወይም ያነሳው ብለን ስንል ያን ጊዜ ጌታ ኢየሱስ ክርስቶስ ከእንትና ጋር እየተከራከረ በነበረ ጊዜ አምሹር ይሄ ነገር በውስጡ እንዳለ የሚያሳይ ነገር አለ። እሱ ብቻ አይደለም፣ ያዕቆብም ላይ ሄዳለሁ በዛን ሰዓት ከነበሩት መካከል ማለት ነው። እና
እዚህ ጋር በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ለምንድን ነው ዳግመኛ ከተወለዳችሁበት ነገር አንደኛው የእግዚአብሔር ቃል ነው ብሎ ለምን ሜንሽን አደረገ ጴጥሮስ? ስለዚህ እዛ ጋር ውሃ የሚለውን ነገር ከእግዚአብሔር ቃል አንጻር ነው እኔ አሁን እዛ ጋር የማየው። ሌላ ሁለተኛ ማስረጃ በያዕቆብ 1:18 ላይ ከማይጠፋው ቃል አስቦ ወለደን ብሎ አሁንም ዳግመኛ ስለመወለድ ያዕቆብ እንዲህ አለ። እኔ አሁን ቢብሊካል የሆነ እነኝን ሁለት ሰዎች እንደ ኤቪደንስ አድርጌ ላቅርብና እስቲ ምን ትለኛለህ እዚህ ጋር ዴቭ? መልካም ዶክተር፣ አሁን ውሃ 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 የሚለውን ሁሉ ቃል 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 ብለን አስገብተን እንየው፣ እንደዛ እንፍታውና እንየው እስኪ። ውሃ አይ ነው የሚለውን ዮሐንስ 3:5ን ከአንደኛ ጴጥሮስ 1:23 እና እንደዛ እንድንወስድ አልፈልግም። ለምን እንደዛ ከሆነ ኮንቴክስቹዋሊ ቢብሊካል ኮንቴክስቱን ሚስ ያደርግብናል። እኔ አሁን ያልኩት ስፔሲፊክ ነው ያልኩት ዮሐንስ 3:5ን ከአንደኛ ጴጥሮስ 1:23 እና ከያዕቆብ 1:18 ሁለቱም ብቻ ነው ያልኩት። ይቅርታ በጣም እየተመረጠ ማለት ነው፣ መርጠን እንብላ ነው። እሺ ስለ ሪቨርዝ ስለሚናገር ነው ዴቭ እዛ ጋር። ስለ አሁን ሌላው ቦታ ሪቨርዝ ላይ ደግሞ ዶክተር፣ ሪቨርዝ ደግሞ ቲቶ 3:5 ምን ልታደርገው ነው? ከውሃ ጋር አገናኝቶ ተናግሯል እዛ ጋር። ጨርስና ቲቶ ላይ ስንሄድ አሁንም ውሃ የሚለውን እዛም ቦታ ላይ አስቀምጣለሁ። የትኛዋ መልስ? ሁለቱም መልስልኝና ኦኬ፣ ክፍሉን ሄደን ማየት ይገባ። ምን ምንድን ነው የጠቀስከው? ምን ምን ላይ ነው የጠቀስከው? አንደኛ ጴጥሮስ 1:23 አንደኛ ጴጥሮስ ዴቭ ክፍሉ እስክታወጣው ግን እሺ፣ ዮሐንስ 3:5 አብዛኛው አባቶች የውሃ ጥምቀት ብለው ነው የተረጎሙት። ኦልሞስት ሁሉም በሚባል ማለት ነው። እንዴት እስኪ ማለት እንዴት አባቶች ውሃ ጥምቀት ነው ብለው ከፈቱት፣ እንደውም ከአቴና ባይብል ላይ ከክለመንት ኦፍ ሮም ጀምሮ ነው የሚጀምረው እና ብዙ አባቶች አሉ ጥምቀት ብለው የውሃ ጥምቀት ነው ከውሃና ከመንፈስ ያለው ጌታ ኢየሱስ በአብ ወልድ በመንፈስ ቅዱስ ስም ካልተጠመቀ አንድ ሰው አይድንም፣ ወደ ዘላለም ሕይወት የለውም ብለው ነው የተረጎሙት። እና በምን ስልጣን ነው አንተ ቃል ነው ብለህ እየተረጎምከው ዶክተር? አብረውት የነበሩት እኮ ነው ሀኒቾ፣ አብረው የነበሩትን እኮ ነው ጴጥሮስና ያዕቆብን የጠቀስኩት። በእኔ ስልጣን ሳይሆን አብረውት ነበሩ። አንቺ ከምትያቸው አባቶች ይልቅ ጴጥሮስና ያዕቆብ ዮሐንስ 3:5 ነው የተረጎሙት። ዘይ አር ዘ አይ ዊትነስ ሀኒቾ፣ ዘይ አር ዘ አይ ዊትነስ አብረውት የነበሩ ናቸው። እስቲ ዴቭ ኤክስፕሌን ያደርገውና እንመጣለን ወደ አንቺ። አይ ዴቭ እስኪመጣ ድረስ ነው። አንተ ጴጥሮስና ያዕቆብ 1:18 ነው እየጠቀስከው። አሁን ያዕቆብና ጴጥሮስ ዮሐንስ 3:5 ነው የተረጎሙት። አንተ ነው እኮ ቃል ነው ብለህ ይንጣ እስቲ ዴቭ ቅደምሽ። አይ ቲንክ ዴቭ ቅደምሽ እንዴ። ምናልባት እዚህ ላይ ሀሳብ ሰጥቼ ለውጣኔ እየወጣ ስለሆነ ዴቭ ጥያቄው ያለ ነው። ብዙ ሰዎች እሱም ቦታ ቃሉ ውሃውን ቃሉ የሚሉ አሉ። ያ ደግሞ ከኮንቴክስቱ አንጻር ውድቅ ነው የሚደረገው። ብዙ ቆየ እስክንድር አምሶ ሶሪ አንድ ጊዜ ኢንተራፕት ላደረግህ ነው። አንተም ኤክስፕሌን ማድረግ ካለብህ አንደኛ ጴጥሮስ 1:23 እና ያዕቆብ 1:18 ከዛ ውጪ ሌላ ኤክስፕሌኔሽን አይደለም እኔ የፈለኩት። ለምን እኔ ቤዝድ ኦን ዛት ነው ምን እያደረኩ አርጊው እያደረግኩ ያለሁት። እዛ ጋር ሄድና ያንን ኤክስፕሌን አድርግልኝና ከዛ አዲሽናል ያንተ አሁን ልትለኝ ያለውን ትጨምርልኛለህ። ሶሪ ኦኬ፣ እንጨምራለን እኮ ግን አንተ አሁን መጀመሪያ ከዮሐንስ 3:5 ከኮንቴክስቱ ወጥተህ ከሌላ ቦታ ጎትተህ ሀብተህ እዚህ ውስጥ ልትከተው። አልወጣሁኝም፣ አልተረዳኸኝም ማለት ነው። ይኸውልህ አልሰማኸኝም። ስለዚህ አይ ቲንክ ኢት ኢዝ ቤተር ቱ ኪፕ በቃ እንትና ዳዊትን ብጠብቅ ይሻለኛል። እኔ አልወጣሁም። ለምን ብለህ ብትል ዮሐንስ 3:5 ላይ ስለ ዳግመኛ ልደት ነው እየተናገረ ያለው አይደለ? ያንን ጴጥሮስ ሜንሽን አድርጎት ሁለተኛ የተወለዳችሁት እያለ ነው ያለው።
ያዕቆብ ራሱ ያን ጊዜ አብረው የነበሩትን አገልጋዮች ነው የጠቀስኩልህ። ያዕቆብ ራሱ ዳግመኛ የተወለዳችሁት ከማይጠፋ ዘር ነው እያለ ነው ያለው። ስለዚህ እኔ ሌላ ቦታ አልወሰድኩትም። እሺ የተያዘ ራሱን የቻለ ነገር አለው። አምሶ ሶሪ እስክንድር። እሺ ኖ ችግር የለም። አሁን አንተ ያያዝከው ስለዚህ አሁን አንተ እንዴት መሰለ የምታደርግልኝ? አሁን አንተ ሳይሆን የምትለኝ አንደኛ ጴጥሮስ 1:23 ላይ ግባና ይሄ ቦታ እንዲህ ነው። ኮሜንታሪ ማምጣ ከፈለግ ይሄ ቦታ እንዲህ ሊል ፈልጎ ነው። ያዕቆብ 1:18 ሂድና ይሄ ቦታ እንዲህ ሊል ፈልጎ ነው በልና ምንድን ነው ያዕቆብ አንደኛ ጴጥሮስ አይደል የጠቀስከው? አንደኛ ጴጥሮስ አውጥልኝ። አሁን ወደ ሌላ ሰጥ እሱን አውጣና አንብብልኝ። አንደኛ ጴጥሮስ እኔ እንትን ልል ነው። አንደኛ ጴጥሮስ ምን እንዴት አድርገህ ነው ያገናኘው ከዮሐንስ 3 ጋር? እስቲ መጀመሪያ አንተ እዛ ጋር ያለውን ነገር እንትን አድርገው በአንተ መረዳት በለውና የኔን ስላላገኘህልኝ እዛ ጋር ምን እንደሚል ጴጥሮስ እንዲህ ሊል ፈልጎ ነው በለኝና እንደማይገናኝ አንተው ስትለው እንደማይገናኝ እዛ ጋር እናየዋለን። አንድ ነገር ማለት ይቻላል። ሰላም ብያቸዋለሁ። ጴጥሮስ ውሃውን ቃሉ ነው አላለም እኮ። ቆየ ሲፕሪዬ ይቅርታ፣ ቆየ አንዴ እሱ እንትን ልበልና እኔ እንትንን እስከሚመጣ እስከዛ ሌላ ጥያቄ መጠየቅ እችላለሁ። እስከሚመጣ ኖ አይደለም። እዚህኛው ጋር አንደኛ ዳዊት ይኸው መጥቷል። በቃ እሱ ይምጣ። ሲጨርሱ ይቅርታ። እሺ ሲፕሪዬ ይቅርታ። ችግር አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ነው አይደል? ጥያቄ ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ የሚለው ነው አይደለ? ጥያቄ። ኦኬ ዶክተር፣ መልካም። ወደ ላይ ከፍ ብለን እናንብብ በቃ። ምክንያቱም ኮንቴክስት የሚባል ነገር ስላለ ይሄ ምን ማለት ነው የሚለውን ከላይ ጀምረን ስናነበው ይገልጥልናል። ከቁጥር ስንት ጀምሮ? ይሄ ቁጥር እንግዲህ ግራ ያጋባኛል። የሀበሻ ቁጥር 16 ነው 18 ጀምሮ ማለት ነው። ምን ይላል? ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁና በክቡር በክርስቶስ ደም እንደተዋጃችሁ ታውቃላችሁና ዓለም ሳይፈጠር እንኳን አስቀድሞ የታወቀ ነው። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ስለማን እያወራ ነው የመጣው? ስለ ክርስቶስ። ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት በወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በራሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ ብሎ ይዘረዝራል ማለት ነው። አሁን ይሄኛው ከላይ ከኮንቴክስቱ አንጻር ስታየው እየዘረዘረላቸው እያብራራላቸው እየገለጠላቸው ያለው ስለማን ነው? እነሱ ዳግመኛ የተወለዱ እንዲሆኑ እንዲረዱ ከማድረግ አንጻር ነው ማለት። አሁን አንተ ምናልባት እንትን ነው ብለህ ያቀረብከው እንደ መረጃ ይሄ በጽሁፉ በዚህ በጽሁፉ በፊደሉ በወርዱ ነው የተወለዱት ነው በራሱ በክርስቶስ ነው የተወለዱት ነው? በራሱ በክርስቶስ ነው የተወለዱት። ታዲያ ስለዚህ ዮሐንስ 3 ላይ እኮ ስወስድህ ዴቪዬ ዮሐንስ 3 ላይ ስወስድህ እኮ በክርስቶስ ስለማመን ነው የሚናገረው ወይንስ ስለ ጥምቀት እኮ እያልኩ ስልህ ኤቪደንስ እኮ ስላለኝ ነው። አሁን እኮ እንዲህ ካልከኝ ዮሐንስ 3 ላይ ዩሃፍቶ አልተር ያንተን እንትን ሀሳቡን ልትቀይር ይገባል ማለት ነው። ቆይ ዶክተር፣ እዚህ ቦታ ከተማመንን በኋላ እንደገና እንመለሳለን። እዚህ ቦታ ግን በክርስቶስ ነው የሚለውን ተማምነናል አይደለ? በክርስቶስ ነው። በቃ እኛም ከዚህ ውጭ አንልም። በክርስቶስ ነው ሰው ዳግም የሚወለደው። ይህን እንትን እንላለን፣ እንመጣበታለን። ምክንያቱም ጥምቀት ስንል ምን ማለት ነው የሚለውን ዴፊኒሽን እንመጣበታለን። ሌላው ደግሞ የሰጠው ክፍል የትኛው ነው? ወይስ ወደ ዮሐንስ 3:5 እንመለስ? ያዕቆብ 1:18 እስከዛ ቀጥሉ፣ እሱን እስከማዘጋጀው